ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢ ጦርነት ማንቀሳቀሱ ተሰምቷል። የአገዛዝ ጦር አዛዦች ከአረብ ኤምሬትስ የጸጥታ አባላት ጋር ከተደረገ ስብሰባ በኋላ አየር ኃይል በቀጠናው ከፍተኛ ስምሪት አድርጓል ተብሏል። በሌላ በኩል በአማራ ክልል ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በዝርዝር እንመለከተዋለን። የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይል በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ያቀረበ። ፓርላማው በብልጽግና አገዛዝና በአረብ ኤምሬትስ ድጋፍ የሚደረግለትን የፈጥኖ ደራሽ ኃይሉን በአስቸኳይ በአሸባሪነት ተፈርጆ እርምጃ ይወሰድበት ሲል ጠይቋል። በሌላ በኩል ሱዳን በዚሁ የፈጥኖ ደራሽ ኃይሉ መሪና 15 የጦር አዛዦች ላይ የሞት ፍርድ አስተላልፋለች። በዝርዝር የምንመለከተው ይሆናል። የፓኪስታን አየር መንገድ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አየር መንገዱን እንዲመሩለት መሾሙ ተሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካ ጦር ኢራን መደብደቡን ሲቀጥል ቴህራን የባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት አስፋፍታለች። ኢራን በአሜሪካ ጫና ምክንያት ሆርሙዝ በተመለከተ ከኦማን ጋር ስምምነት አልደረስኩም ስትል አስታውቃለች። ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የብልጽግና አገዛዝ ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች ጦር ማንቀሳቀሱ ተሰምቷል። የአገዛዝ ጦር አዛዦች ከአረብ ኤምሬትስና የጸጥታ አባላት ጋር ከተደረገ ስብሰባ በኋላ አየር ኃይል በቀጠናው ከፍተኛ ስምሪት አድርጓል ተብሏል። ዛሬም በአማራ ክልል ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ጉዳት መድረሱም ተሰምቷል። የብልጽግና አገዛዝ ኢትዮጵያና ሱዳን አዋሳኝ አካባቢዎች ወደ ሆኑት የአሶሳና መተከል ቀጠናዎች ከፍተኛ ኃይሉን እያስጠጋ እንደሚገኝ የኢትዮኒውስ የመረጃ ምንጮች ተናግረዋል። በተለይም ባለፈው ረቡዕ ጀምሮ በጀነራል አልቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት ስር የምትገኘውን የድንበር ከተማ ኩርሙክን መቆጣጠሩን ተከትሎ የሁለቱ ሀገራት የቀጠናው የድንበር አካባቢዎች ወታደራዊ ውጥረት ሰፍኖባቸዋል ያሉት የመረጃ ምንጮቻችን ናቸው። ከኢትዮጵያ የድንበር ቀጠና ቅርብ ርቀት የምትገኘው ኩምሩክ ከተማ በተባበሩት አረብ ኤምሬትና የአብይ አህመድ አገዛዝ በሚደግፉት የሱዳን ፈጥኖ ደራሽ ጦርና በኤስፒኤልኤም ኖርዝ በተሰኘም የሱዳን ታጣቂ ቁጥጥር ስር መቆየቷን የተናገሩት የመረጃ ምንጮች አሁን ላይ ከተማዋ በጀነራል አልቡርሃን ቁጥጥር ስር መግባቷን በብልጽግና አገዛዝ ስጋትና ድንጋጤን ፈጥሯል ብለዋል። በተያያዘም ከቀናት በፊት የአገዛዙ ጀነራሎች የሆኑት የመከላከያ መረጃ ደህንነት ኃላፊው ጀነራል ጌታቸው ጉድናና የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ከተባበሩት አረብ ኤምሬትስ ሁለት የጸጥታ አመራሮች እንዲሁም ከሱዳን ፈጥኖ ደራሽ ኃይሎች ሎጂስቲክስ ኃላፊ ጋር በደብረ ዘይት ቢሸፍቱ አየር ኃይል ግቢ ስብሰባ ማድረጋቸውን የመረጃ ምንጮች ተናግሯል። በዚህ ስብሰባ ላይ በምዕራብ ኢትዮጵያ ከፍተኛ ወታደራዊ ስጋት መጋረጡና የዚህ ስጋት መነሻ ደግሞ ከአልቡርሃን ጋር አብረው የተሰለፉ የህወሓትና የሻዕቢያ ኃይሎች ናቸው በሚል መነሳቱን ወታደራዊ መረጃ ምንጮች ለኢትዮኒውስ አክለው ተናግረዋል። በዚህ ስብሰባ ላይ የሱዳን ጦር በኢትዮጵያ ግዛት ዘልቆ በአየርና በከባድ መሳሪያ ፈጥኖ ደራሽ ኃይሉን ጦር ሰፈሮች የማጥቃት እቅድ አለው። የህወሓት ኃይልም በዚሁ ግንባር ጦርነት ለመክፈት ተዘጋጅቷል። ከጽንፈኛ ኃይሎች ጋርም ስምምነት አለው። ይህ ስጋት በቀላሉ ሊታይ አይገባም በሚል ጀነራል ጌታቸው ጉድና ለተሰብሳቢዎች ማስረዳታቸውን የተሰማው። ይህን ተከትሎ የብልጽግና አገዛዝ በደቡብና ማዕከላዊ ኢትዮጵያ የሚገኘው በርካታ ሰራዊት ወደ አሶሳና ወለጋ እንዲሁም ከአማራ ክልል የተቀነሰው ጦር ደግሞ በመተከል በኩል ወደ ሸርቆሌ እንዲሰማራ ተወስኗል ሲሉ ጦሩ ጉዞ ላይ መሆኑን የመረጃ ምንጮቹ አረጋግጠዋል። በተለይም በሌተናል ጀነራል ሹማ አብደታ የመራው የልዩ ዘመቻዎች እዝ አሃዶች አሶሳ ከተማ እንዲሰፍሩ ታዟል ተብሏል። በተጨማሪም በቀጠናው መጠነ ሰፊ የአየር ኃይል ስምሪት እንዲደረግና አስፈላጊው እርምጃ እንዲወሰድ የአገዛዙ ጠቅላይ ሚኒስትር ትእዛዝ አስተላልፈዋል ሲሉ ወታደራዊ የመረጃ ምንጮቹ ለኢትዮኒውስ ጨምሮ ተናግረዋል። ኢትዮጵያና ሱዳን በሚዋሰኑባቸው የምዕራብ ኢትዮጵያ አሶሳ ቀጠናዎች የብልጽግና አገዛዝ በጀነራል ሐምዳን ዳጋሎ ወይም ሄሚቲ ለሚመራው የሱዳን ፈጥኖ ደራሽ ጦርና ለኤስፒኤልኤም ኖርዝ ታጣቂ ኃይል የጦር ሰፈርና ስልጠና ቦታ ሰጥቷል በሚል በዓለም አቀፍ ሚዲያዎች ጭምር መዘገቡ አይዘነጋም። በጀነራል አልቡርሃን ጦሩ ከኩምሩክ ተሸንፎ ሙሉ ለሙሉ ወደ ኢትዮጵያ ግዛት አፈግፍጓል የተባለው ይህ የፈጥኖ ደራሹ ጦር ኩርሙክን መልሶ ለመቆጣጠር የመልሶ ማጥቃት ውጊያ ለመክፈት እየተዘጋጀ ይገኛል ሲሉ የአካባቢ መረጃ ምንጮች ለኢትዮኒውስ ተናግረዋል። በቀጠናው የተከፈተው ጦርነት ተከትሎ የኢትዮጵያ ኩርሙክ ነዋሪዎች ቀያቸውን ለቀው መፈናቀላቸው መዘገባችን ይታወሳል። ይህ በእንዲህ እንዳለ በአማራ ክልል ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች
መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። በሰሜን ወሎ ዞን ከጋሸና ከተማ ወደ ላሊበላ ከተማ በተሽከርካሪ ጉዞ ላይ የነበረ የአገዛዝ ጦር ፋኖ ኃይሎች በተከፈተበት ውጊያ በርካቶች መገደላቸውን አፋብን ምኒልክ ዕዝ አስታውቋል። ድብኮ አካባቢ ቆጋ ወንዝ የተባለ ስፍራ የተከፈተውን የደፈጣ ተኩስ ተከትሎ ለሰዓታት በቀጠለው ውጊያ ነው የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ጉዳት ማድረሳቸው የተሰማው። በተመሳሳይ የፋኖ ኃይሎች በዞን ወልዲያ፣ መርሳ፣ ሳንቃና እዜት በር ከተውጣጣ የአገዛዝ ጦር ጋር በአምባሰል ቀጠና ከባድ ውጊያ ማድረጋቸውን የመረጃ ምንጮች ተናግረዋል። ሐምሌ 5 2018 ዓ.ም በአምባሰል ወረዳ ወፍጮና ቆሃ በተባሉ አካባቢዎች በተደረገ ከባድ ውጊያ ከመቶ በላይ የአገዛዝ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ያሉት የፋኖ የመረጃ ምንጮች ናቸው። በአካባቢው የተደረገው ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር ከመርሳ ጀነቶ በር ሆኖ ከባድ መሳሪያዎችን በመተኮስ በሰላማዊ ነዋሪ ላይ ጉዳት አርሷልም ሲሉ ለኢትዮ ኒውስ ተናግረዋል። የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይል በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ያቀረበ። በሌላ በኩል በሱዳን ፈጥኖ ደራሽ ኃይሉ መሪና 15 የጦር ጀነራሎች ላይ የሱዳን መንግስት የሞት ፍርድ አስተላልፏል። የአውሮፓ ፓርላማ በብልጽግና አገዛዝና በአረብ ኤምሬትስ ድጋፍ የሚደረግለት የፈጥኖ ደራሽ ኃይሉን በአስቸኳይ በአሸባሪነት ተፈርጆ እርምጃ ይወሰድበት ሲልም ጠይቋል። የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይም ከባ ውስጥ በምትገኘው ኤል ኦቤድ ከተማ ውስጥ የተፈጸመውን የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን በማውገዝ የአውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይል በአሸባሪ ድርጅትነት እንዲፈረጅ ጠይቋል። የአውሮፓ ህብረት በኤልፋሽር የተፈጸመውን ጨምሮ ይህንን የጠቀሰ ሲሆን አሁን ላይ በዛ አካባቢ የሚደረገውን ውጊያ የሚሳተፍበት ፈጥኖ ደራሽ ኃይሉ በአሸባሪነት እንዲፈረጅ ይፈልጋሉ ብሏል። ባለፈው ሳምንት በ476 የድምፅ ድጋፍና በ28 የተቃውሞ እንዲሁም በ26 ድምፅ ታቅቦ በጸደቀ ውሳኔ ላይ የአውሮፓ ፓርላማ አባላት በታጣቂዎች የተፈጸሙትን ግፎች አጥብቀው የኮነኑ ሲሆን ሁሉም ወገኖች ጾታዊ ጥቃቶችና ለረሃብ መከሰት ምክንያት የሚሆኑ ድርጊቶችን ጨምሮ በሲቪሎች ላይ የሚፈጸሙ ጥቃቶችን እንዲያቆሙ አሳስበዋል። ፓርላማው የአውሮፓ ህብረት በሲቪሎች ላይ ለሚሰነዘሩ ጥቃቶች ኃላፊነት ባለባቸው ግለሰቦች ላይ እንዲሁም የተባበሩት መንግስታት ድርጅት በሱዳን ላይ የጣለውን የጦር መሳሪያ ማዕቀብ ጥሷል በሚል የተከሰሰውን ግሎባል ሴኩሪቲ ሰርቪስ ግሩፕ ጨምሮ ግጭቱን በማሳለጥ በተጠረጠሩ የውጭ አካላት ላይ ማዕቀብ እንዲጥል ጠይቋል። የፓርላማ አባላቱ አክለውም የአውሮፓ ህብረት ለሀገር ውስጥ ድርጅቶች በተለይም ለሕክምና ቡድኖች ቀጥተኛ ድጋፍ በመስጠት ለሱዳን የሚደረገው ሰብአዊ እርዳታ እንዲጠናከር ያሳሰቡ ሲሆን የሲቪሎችን ስደትና የእርዳታ አቅርቦትን ለማመቻቸት ሰብአዊ ኮሪዶሮች እንዲቋቋም ጥሪ አቅርቧል። በተጨማሪም ፓርላማው በተፈጸሙ የጦር ወንጀሎች ላይ ገለልተኛ ምርመራ እንዲደረግ የጠየቀ ሲሆን ተጠያቂነትን ለማረጋገጥ የዓለም አቀፍ ወንጀለኞች ፍርድ ቤት የዳኝነት ስልጣን በመላው ሱዳን እንዲሰፋም ጠይቋል። ይህ ውሳኔ የተወሰነ የብልጽግናው አገዛዝ አብይ አህመድ ከአረብ ኤምሬት ጋር ሆኖ በግልጽ በሱዳን ጦርነት እየተሳተፈ መሆኑን ከታወቀ ጀምሮና ባለፈው ሳምንት ደግሞ ሱዳኖች ጨምሮ እኛን መጠው ቢወጉን አንሸነፍም ብሎ ከተናገረ በኋላ ነው ከፈጥኖ ደራሽ ኃይሉ ጎን ተሰልፎ እየተዋጋ ያለው የአብይ አህመድ ስርዓት የፈጥኖ ደራሽ ኃይሉ በአውሮፓና በዓለም አቀፍ ደረጃ በአሸባሪነት ሊፈረጅ ነው መባሉን ተከትሎ ያፈገፍጋል ወይስ አጋርነቱና ወንጀለኛነቱን ይቀጥላል የሚለው ግን አልታወቀም። የተባበሩት መንግስታት ድርጅት የሱዳን ዓለም አቀፍ ሁኔታ ውጭ ተልዕኮ ቀደም ሲል በኤልፋሽር ላይ በተፈጸመ ጥቃት ወቅት የተፈጸሙትን ግፎች የዘር ማጥፋት ወንጀል ምልክቶች አሏቸው ሲል መዘገባችን ይታወሳል። የውሳኔ ሀሳቡ በግጭቱ ውስጥ ያለውን የውጭ ሀገራት ጣልቃ ገብነት የኮነነ ሲሆን ሀገራት ለፈጥኖ ደራሽ ኃይሉ የሚያደርጉትን ማንኛውም አይነት ድጋፍ በተለይም ደግሞ የጦር መሳሪያ አቅርቦት ያቁሙ ሲሉም ጠይቆ ነበር። በሌላ በኩል የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የፈጥኖ ደራሽ ኃይል በሚመሩት መሐመድ ሐምዳን ዳጋሎ ሄሚቲ ላይ በሌሉበት የሞት ፍርድ ማስተላለፉን ቢቢሲ ነው የዘገበው። ሄሚቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደ ዘር ማጥፋት ነው ተብሏል። የጸረ ሽብርና በሀገር ላይ የተፈጸሙ ወንጀሎች ጉዳዮች የሚመለከተው ችሎት ከሄሚቲ በተጨማሪ 15 የፈጥኖ ደራሽ ኃይሉ አዛዦችና አጋሮቻቸው ላይ በስቅላት የሞት ፍርድ ይፈጸም ብሏል። በፖርት ሱዳን የሚገኘው ፍርድ ቤት ውሳኔ ካስተላለፉባቸው መካከል የሄሚቲ ወንድምና ምክትላቸው የሆኑት አብዱራሂም ሐምዳን ዳጋሎ ይገኙበታል። ሌላኛው ወንድማቸው አልቆኒ ሐምዳን ዳጋሎና የፈጥኖ ደራሽ ኃይሉ የምዕራብ ዳርፉር አዛዥ አብዱል ራህማን ጁማ ባርካላህም ተፈርዶባቸዋል። አቃቢ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤልጄናይ የተፈጸሙ ወንጀሎችን መነሻ ማድረግ ነው ተብሏል። ፍርድ ቤት ተከሳሾችን በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችን፣ የአምልኮ ስፍራዎችና የመኖሪያ አካባቢዎች ላይ መጠነ ሰፊ የሆነ ውድመት በመፈጸም ጨምሮ በመዝረፍ ጥፋተኛ ናቸው ሲል ወንጅሏቸዋል ሲል ቢቢሲ ዘግቧል።
የፓኪስታን አየር መንገድ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን የአየር መንገዱ እንዲመሩለት መሾሙ ተሰምቷል። ፓኪስታን ዓለም አቀፍ አየር መንገድ ወደ ግል ይዞታነት መዘዋሩና የአሰራር ቁጥጥሩ በሀሪፍ ሀቢብ ግሩፕ ለሚመራው ጥምረት መሰጠቱን ተከትሎ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የአየር መንገዱ ዋና ስራ አስፈጻሚ ሆነው ተመርጠዋል። ይህ ሹመት ኪሳራ ውስጥ የሚገኘውን አየር መንገድ በአዲስ ኢንቨስትመንት በሚታገዝ የበረራ ዝመና፣ የኔትወርክ ማስፋፊያና የአሰራር ማሻሻያዎች አማካኝነት መልሶ እንዲያንሰራራ የሚያደርገውን ጥረት ያግዛል ይላል ዘገባው። ቀደም ሲል ብሉምበርግ ለጉዳዩ ቅርበት ያላቸውን ሰዎች ጠቅሶ እንደዘገበው አቶ ተወልደ ለዚህ የስራ መደብ እጩ ሆነው ከቀረቡ ሰዎች መካከል ሲሆኑ አስፈላጊ ሂደት ከተጠናቀቀ በኋላ ይፋዊ መግለጫ ይሰጣል ተብሎ ይጠበቃል ብሏል። አረብ ኒውስ በኩሉ አየር መንገዱ የደህንነት ማረጋገጫ እስኪጠናቀቅ ድረስ ይፋዊ መግለጫ ከመስጠት ተቆጥቧል ሲል ዘግቧል። ስማቸው ያልተጠቀሰ ምንጮች የጠቀሰው አረብ ኒውስ አንድ ከፍተኛ የአየር መንገዱ ባለስልጣን አየር መንገዱ ሁሉንም የደህንነት ማረጋገጫዎች እስኪጠናቀቁ ድረስ ስማቸው ይፋ እንደማያደርግ ማረጋገጣቸውን አስታውቋል። አንድ ከፍተኛ የአየር መንገዱ ኃላፊ ደግሞ አቶ ተወልደም እጅግ ብቁ ሰው ናቸው፣ በርካታ መልካም ለውጦች ያመጣሉ ሲሉ ማመናቸውን ተናግረዋል ይላል። አቶ ተወልደ ገብረ ማርያም እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በጤና ምክንያት ጡረታ እስከወጡበት 2022 ድረስ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ሆነው ሲያገለግሉ ቆይተዋል። በኃላፊነት ዘመናቸው በርካታ ክሶችና አድናቆቶች እንዲሁም የአየር መንገዱን አጠቃላይ ሽልማቶች ጨምሮ ለብዙ ደረጃዎች የጣጩት አቶ ተወልደ ከዛ በኋላ በአሜሪካ አንድ የአቪዬሽን ካምፓኒ ውስጥ አማካሪ ሆነው ቆይተዋል ተብሏል። በኃላፊነት ዘመናቸው ትላልቅ የበረራ አውሮፕላኖችን ቁጥር በማስፋት የበረራ መስመሮችን በማሳደግና አዲስ አበባን አህጉራዊ የአቪዬሽን ማዕከል በማድረግ አየር መንገዱ የአፍሪካ ትልቁ አየር መንገድ ወደ መሆን እንዲሸጋግር አድርገዋል ነው የሚለው ዘገባው። በወቅቱ በጤና እክል ምክንያት ከአብይ አህመድ ጋር በስልጣናቸው የተለያዩት አቶ ተወልደ ገብረ ማርያም አሁን ላይ በዩናይትድ ስቴትስ ለበርካታ ወራት ሕክምና ሲከታተሉ ቆይተው አዲስ ሹመት መጣጨታቸውን የተሰማው። የአሜሪካ ጦር ኢራን መደብደቡን ሲቀጥል ቴህራን የባህረ ሰላጤው ሀገራት ላይ የምታረሰውን ጥቃት አስፋፍታለች። ኢራን በአሜሪካ ጫና ምክንያት ሆርሙዝን በተመለከተ ከኦማን ጋር ስምምነት አልደረስኩም ስትልም ከሳለች። አሜሪካ እሁድ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦች ለማጥቃት ጥቅም ላይ ይውላል ያለችውን የሚሳይል ክምችት መምታቷን አስታውቃለች። ለዚህ እርምጃ ምላሽ ሰጠችው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኩዌትና ዮርዳኖስ ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ በፈጸማቸው የአጽፋ ጥቃቶች በርካታ ኢላማዎችን አውድም ያለው ብሏል። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና የኢራን ግጭት ወደ ሌላ ሳምንት ተሸጋግሯል። ቅዳሜ ዕለት አሜሪካ በመላው ኢራን ከሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ገለጻ የጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ ዕለት አንስቶ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትላንትናው ዕለት በቀጠናው በሚገኙ የአሜሪካ ጦር ሰፈሮችና አጋሮቿ ላይ ጥቃት አድርሻለሁ ብሏል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትላንት ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ ሴንቲኮም እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ ፈጽሟል። የአሜሪካ ኃይሎች ኢራን አየር መከላከያ ስርዓቶች፣ የባህር ዳርቻ የራዳር ማዕከላት፣ የሚሳይልና የድሮን አቅሞች እንዲሁም አነስተኛ የጦር መርከቦች ኢላማ ማድረጋቸው ተገልጿል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች እንዲሁም የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ ውለዋል። ቢቢሲ ማዕከላዊ ህዝቡ ባወጣው መግለጫ ሆርሙዝ ወሽመጥ ላይ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን አትቆጣጠረውም ብሏል። የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ ዝግጁ ናቸው ይላል። በተመሳሳይ መግለጫ ያወጣው ኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎች ይዘዋል በተባሉ ቀጠናው አገራት ላይ ጥቃት አርሻለሁ ብሏል። አብዮታዊ ዘቡ ዮርዳኖስ ውስጥ የሚገኘው ፕሪንስ ሃንሰን አየር ኃይል ጦር ሰፈር በርካታ ትላልቅ የሚሳይል ማከማቻዎችና የነዳጅ ታንከሮችን በሚሳይል እንዲሁም በድሮን ጥቃቶች በእሳት አጋይተዋል ሲል አስታውቋል። በሌላ በኩል ኢራን እና ኦማን በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞ በተመለከተ ያደረጉት ንግግርን በአሜሪካ ጫና ምክንያት ስምምነት ላይ መድረስ አልቻለም ስትል ቴህራን አስታውቃለች። በአሁኑ ሰዓት የኢራንና ኦማን ባለስልጣናት ከቅዳሜ ጀምሮ ሲወያዩበት የነበረው ጉዳይ መስመር አልያዘም ተብሏል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ዛሬ ሰኞ ውይይቱን አስመልክቶ በሰጡት መግለጫ በኦማን ዋና ከተማ በተካሄደው ውይይት ስምምነት ላይ አልደረስንም ብሏል። ቃል አቀባዩ ቅዳሜ ዕለት ሙስካት ውስጥ በተደረገው ንግግር ከአሜሪካ ጋር በተፈጠረው የመግባባት ስምምነት አንቀጽ 5 ላይ በሚገኘው ሆርሙዝ ወሽመጥ ጉዳይ ላይ ብቻ ያተኮረ ነበር ብሏል። አክሎም አሜሪካ ግልጽና ድብቅ በኦማን ላይ ባሳደረችው ጫና ምክንያት መከናወን የነበረበት ነባር ባለመሳካቱም እና ባለመፈጸሙ አዝናለሁ ሲሉ መናገራቸውን
ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።